አላህን እና መሐመድን አመንሽባቸው ወይስ ወደፊት እቅድሽ ውስጥ ናቸው? ታዞቹ አቡ ሃይደር እና ማነው አቡበከርና አቡ ሃይደር ካጠገቤ ቆመው ምንጣፍ ሳነጥፍላቸው አሳይቶኛል። እኔ ሙስሊም ነኝና ጥያቄ ነበረኝ ልጠይቅዎት ይቻላል? ይቻላል፣ መጠየቅ ይቻላል። እንግዲህ ግን ጥያቄውን የምጠይቅን ጥያቄ አሁን ከቻልኩኝ እመልስልሃለሁ። አሁን ደግሞ ካልተቻለ መጽሐፉን አገላብጬ አይቼ ጊዜ እሰጥሃለሁኝ። በዛ ጊዜ ትመጣለህ፣ ንገረኝ። እሺ፣ የኔ ጥያቄ ምንድን ነው? አቡነ አቢብ ገድለ አቡነ አቢብን ያውቁታል መጽሐፉን? እንግዲህ መጽሐፉ የለኝም። እሳቸውን አውቃለሁ፣ አቡነ አቢብን አውቃለሁ። የእሳቸው መጽሐፍ ከእጄ ላይ የለም እና ሳነብ የሆነ ነገር ጥያቄ ፈጥሮብኝ ነበረ። እሱን ነገር እንዲመልሱልኝ ነበር። ምን ይላል ጥያቄው? እሺ፣ ማተለቅ ከቻሉ እያየ ነው ቢሆን ደስ ይለኛል። የማይሆንም ከሆነ ችግር የለውም፣ እኔ እዚሁ አነበዋለሁ፣ ችግር የለውም። እሺ፣ እዛ ላይ ምን ይላል? 3 ጊዜ ከምግብ በኋላ ወይ ከምግብ በፊት አቢብ 3 ጊዜ አለ እንትን ይገባል መንግስተ ሰማያት ገነት ነው ቶሎ የሚገባው ማለት እስከ 10 ትውልድ ድረስ ይማርለታል ነፍሱ የሚል ነገር አለ። የቀመሰ እንደዛ ብሎ ማለት ነው። አቢብ ብሎ 3 ጊዜ የቀመሰ እና ይህ ነገር ነበር ጥያቄ ሆነብኝ። አይ ቀላል ጥያቄ ነው። ይኸውልህ አንድ ነገር ልንገርህ፣ ከአቢብና ከክርስቶስ ማን ይበልጣል? ኢየሱስ ነው፣ እናንተም እንደምትሉት። አዎ እንግዲህ አቢብን የፈጠረ ኢየሱስ ነው፣ እሱም ክርስቶስ ነው፣ የእግዚአብሔር ቃል ነው። ይህን ዓለም የዘረጋ ይህን ዓለም የወሰነ ሁሉን በሰማይ በምድር ያለው ሁሉ የፈጠረ ማን ነው? የእግዚአብሔር ቃል ነው። ስለዚህ አቢብን የፈጠረ የእግዚአብሔር ቃል እንኳ አልኩ። ይኸውልህ አሁን አጭሩ እንዲገባ ነው። እግዚአብሔርን ስትወደው ብትኖር ከኃጢአት ተለይተህ ንጹሕ ሆነህ ባልንጀራህን እንደራስህ ወደህ ሰውነትህን በሌላም በማንኛውም ነገር ሳታረክስ ቅዱስ ሥጋውን ተቀብለህ ከሆነ ነው እንጂ እሱን ቅዱስ ሥጋ ሳትቀበል ክርስቶስን ብትወደው መንግስቱን አትወርስም። እንኳን የአቢብን ስም አይደለም። ይኸው እንኳን ቅዱሳን ቃል ተገብቶላቸዋል። እስከ 10 ትውልድም እስከ 1000 ትውልድም ድረስ እምርልሃለሁ ተብለው ቃል ተገብቶላቸዋል። ያ ቃል የሚሰራው እነሱን ከእግዚአብሔር ጋር ያስታርቁኛል፣ ያማልዱኛል፣ ሕይወትም ሳለው ይጠብቁኛል ብሎ ያመነ ሰው እግዚአብሔርን ፈርቶ እነሱ እግዚአብሔርን እንዳከበሩት አድርጎ ፈጣሪውን ያከበረ ሰው ከሆነ ያስምሩታል። ግን ለፈጣሪው ያልተገዛ ፈጣሪውን በሰውነቱም በቃሉም በሀሳቡም ያላከበረ ሰው እንኳን አቢብን አይደለም ክርስቶስን ስትል ብትኖር መጽደቅ አይቻልም። ገቷል የለም። ጽድቅን አዝራቂው ክርስቶስ ነው። እነዚህ ሁሉ እባክህ ማርልኝ ነው። ሰውየው እንኳ ኃጢአት ቢሰራ ለንስሐ አብቃልኝ፣ ንስሐ የሚጋበት ጊዜ ስጥልኝ፣ ለንስሐ አብቃልኝ ነው። አሁን ያልከው ነገር ሰውየው ልክ አቢብ ጻድቅ ናቸው፣ እውነተኛ አባት ናቸው። እንደሳቸው ከኃጢአት ርቆ ፈጣሪውን ያከበረ አክብሮ ያስከበረ አመስግኖ ያስመሰገነ ሰው ከሆነ ያስምሩታል። እሺ ጋሽ መጽሐፉን ከፍቼዋለሁና ሰውየውን የሚያስምረው ግብሩ ነው። ይኸውልህ ግብር ከሌለ እንኳን አቢብን እግዚአብሔርም 1000 ጊዜ እንደ ቀን ሙሉ ሌትም ሰጠራው ብትኖር ግብር ከሌለ መማር የለም። ግብር ነው ወሳኙ። አቢብ በረከቶ ይደርብን። የጻድቃን የሁሉ በረከት ከተሰጠለኛ ብዙ ነገር ነው።
እግዚአብሔር እነሱን ባርኳቸዋል። እንዳንተ ሆኖ አንተን መስሎ ከኃጢአት ተለይቶ የሚያከብረኝን ሁሉ እስከ 10 ትውልድ እስከ 1000 ትውልድ እምርልሃለሁ ብሎ እግዚአብሔር ቃል ይገባላቸዋል። አሁን ግን ሆነን ስንገኝ ነው እንጂ ይሄን ዓለም እያሰብን ይሄን ዓለም እየወደድን ልባችን ያሰውን እየሰራን የአብዩን ስም አይደለም የክርስቶስን ስም ስንጠራ ብንዶል መጥረቅ አይቻልም። ይልቁንም የድንግል ማርያምንም የእናቲቱንም ስንጠራ ብንል መማር አይቻልም። የሚያስምረን ግብራችን ነው። ግብር ነው ወሳኙ። ግብር ምንድን ነው? በልብህ ወንድምህን አትጥላ፣ በልብህ ክፉ ነገር አታስብ፣ የሰውን ገንዘብ አትመኝ፣ ሰውነትህን በማይረባ በማይጠቅም አታርክስ፣ በክፉ ምኞትም ሆነ በተግባርም ሆነ በሚያረክስ ነገር አትርከስ፣ የማይበላውን አትበላ፣ ያልተፈቀደውን ነገር። ይህን ነው እንግዲህ መጽሐፍ ቅዱሳችን በሙሴ መጽሐፍ ኦሪት ዘፍጥረት እስከ ኦሪት ዘዳግም ያለው ሕጉ ትእዛዙ እዛ ላይ ነው ያለው። ያንን ትእዛዝ መጠበቅ ከቻልን ምንም አማላጅ ሳይኖርህ መድረቅ ትችላለህ። አማላጅ ሳይኖርህ ይኸውላችሁ ግብሩ ሰነፍ የሆነ ሰው ነው ሁልጊዜ ሽማግሌ የሚያስፈልገው አስታርቁኝ እያለ ከነገር ከተንኮል ከጥላቻ የሚያርፍ ሁልጊዜ ሽማግሌ ያስፈልገዋል። ግን አፉ ቁጥብ የሆነ ልቡ ስትር የሆነ የሰው ገንዘብ የማይነካ ከሰው ጥግ የማይደርስ ሰው ራሱ ሽማግሌ ያስፈልገው። ይኸውልህ ሽማግሌ የሚያስፈልገን ኃጢአተኛ ስለሆን ብቻ ነው፣ እምነት ስለሌለን ነው። እነሱ ሽማግሌ ሳያስፈልጋቸው በራሳቸው ጠንክረው አንዴ ላውራ። እሺ የእኔ ጥያቄ የነበረው ምን መሰሉት? አሁን ነፍሰውን አቢብ ብለው አሁን ለምሳሌ መጽሐፉ ላይ ነው የሚለው ገድለ ቅዱስ አቢብ በአማርኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ ነው መጽሐፉ እና ፔጁ ስንት ላይ መሰሉት? ፔጅ 13 ላይ ነው። ምን ይላል? አቢብ ብሎ 3 ጊዜ ቀመሰ ሰው ሁሉ አለ። ሰው ሁሉ እስከ 10 ትውልድ ድረስ ያገኘ ዘንድ ይህ ቃሌ ነው ለታላቁ ጻድቅ ሰማዕት ንዑደ ክብሩ ቅዱስ አባታችን አቡነ አቢብ ይላል። ስለዚህ አሁን እኔ አምኜ እኔ ክርስቲያን ብሆን እና 3 ጊዜ አቢብ ብዬ በቀምስ እስከ 10 ትውልድ ድረስ ይማርልኛል ማለት ነው። እንደዛ ነው ያለው። ክቡር አባታችን አንድ ይቅርታ ይደረግልኝና መጀመሪያ ቁጥር ሲቆጠር ከዜሮ ጀምሮ 1 ተብሎ ነው 10 የሚደረሰው ወይ 100 የሚደረሰው። አሁን እያየሁም እየተከታተልኩም ስለነበር ነው እና መጀመሪያ መጽሐፍ ቅዱስን ነው የሚቀድመው ከገርላቱም ከሌላው መጽሐፍ ቅዱስ ሕግ ነው። አሁን እሱ የሚለው በስሙ ወይ ደግሞ በዛ በጻድቅ ስም አቢብ ብዬ በመገብ መንግስተ ሰማያት ገባለሁ ምናምን ይሄ አይደለም ሂደቱ። አንደኛ የመጽሐፍ ቅዱሱ መጀመሪያ የመጽሐፍ ቅዱስን ትርጓሜ ነው ማወቅ። አንደኛ እዚህ ውስጥ አሁን እንክርዳድ ለመዝራት ካልሆነ በስተቀር የሚቀድመው የትኛው ነው? መጀመሪያ መጽሐፍ ቅዱሱ ነው ዳሰስ የሚባለው። ከዛ ከመጽሐፍ ቅዱስ ውስጥ የሚያዘው በዛ ስም ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ለምሳሌ ይሄ የሚለው መጽሐፍ ቅዱስ ነው ወይ ደግሞ ክርስቶስ ነው ያለው መጽሐፍ ቅዱስ ላይ ያለው። ስለዚህ የሚቀድመውን ነገር መጠየቅ እንጂ አሁን ቀጥታ ገርላትን እያነሱ ወይ ደግሞ አንዳንድ መጽሐፍን እያነሱ ጥያቄ ለመፍጠር ይሄ ሌላ አይነት አጀንዳ ስላለው ክቡር አባታችን ምናልባት ይቅርታ ይደረግልኝና እኔ ኦርቶዶክስ አማኝ ነኝ፣ ግን ሂደቱን ስላየሁት ነው እየተከታተልኳቸው ነበር። ከላይ ገብቼ ሳይ እንዳለ እነሱ ተሰግስገዋል። ስለዚህ አንዳንዴ እኔ ግራ ይገባኛል። የሚመለከተውን ብቻ ቢኖር ወይ ደግሞ የሚመለከተውን አጀንዳ ቢይዝ መልካም ነው። መጥቶ እንክርዳድ ለመዝራት ግን በየውስጥ ለምን አስፈለገ? ከዛች ውስጥ ያችን ጥቅጥቅኗን ነገር ቆይ አልሰጠውም አባቴ። ስለዚህ በእንደዚህ ልክ ነውና በጀመረ ይኸውልህ አባቴ ያስማኝ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። የማቴዎስ ወንጌል ትክክለኛውን መነግረህ ከመሀል እየቀነጫጨብክ እያወጣት ጥያቄ ለመፍጠር አታድርግ። ነግረውሃል። ክቡር ደሜን የጠጣ የዘላለም ሕይወት አለው ይላል መጽሐፍ ቅዱስ። አይደለም ለምን ታወራለህ? ለምን ታወራለህ? ከእሳቸው ጋር ነው ከአንተ ጋር ላወራ። ስለ አባ የሚመለከተው እኛ እንጂ አንተ አይደለህ እኮ። አንተ ደግሞ እና ሌሎቹ ጋር ነው ኡስታዝ ጋር ሄደህ ከነሱ ጋር አወራ እንጂ አሁን ለማወዛገብ አታርግ። እየነገርኩህ ያለው ስለነገር ሱራ አባታችን አልተወዛገብክ እንዳንተሽና ሌላ አይነት ጥያቄ ነው። ከመጽሐፍ ቅዱስ ውስጥ ይሂድ
ከውስጥ እያወጣ ግን ስለሚመለከተኝ ነው። ስለ አቡነ አብይ ስለሚመለከተኝ ነው እያወራ ያለው። መጽሐፍ ቅዱስ ላይ ልጠይቅ። ስለዚህ ድሉ ነው። እሺ መጽሐፍ ቅዱስ ላይ እጠይቅሃለሁ። አንተን ነው የምጠይቅህ አንተ። ምክንያቱም መምህር እኔ በስነ ስርዓት ነው የማወሩት እርሱን በጣም ስለማከብሩት ማለት። ነገር ግን እዚህ ጋር ይኸው እዝራ ላይ እዝራ ሱታ የለ። እሺ ጥሩ። ከዛ ቁጥር 13 ላይ ቁጥር 23 ላይ እኔ ግን የልዑልን እየጠየቅ ዘንድ አልወደድሁም፣ ሁልጊዜም በእኛ ላይ ስለሚያስፈልገው እንጂ እስራኤል በውርደት ለአሕዛብ የወደድከውን ሕዝብ ለኃጢአተኞች ሕዝብ ተሰጥቷልና። ከዛ ምን ይለናል? የአባቶችም ኦሪት ጠፍታለችና በውስጧም የተጻፈው ቃል ኪዳን የለም ማለት። እንዴት ይህንን እዝራ ሱቱኤል ነው ይሄን ያለው አይደለም? እዝራ ሱቱኤል ነው ያለው። ምዕራፍ ስንት ነው? ቆንጆ ነው። እሰይ ደስ ይላል። እሺ ምዕራፉን ታውቀዋለህ? ያው ቆይ ላውጣውሉት። እኔ ላውጣውሉት። እሺ አባ ሌላም ጥያቄ አለኝ የምትል ልጅ አለሽ ከታች ጃዝሚን የምትባል እሷንም ቢያስገባት አሪፍ ነው። እሺ ቆይ ይፍቱኝ ይባርኩኝ። እንዴት ዋሉ? ሰላም ኖት? እግዚአብሔር ይርዳናት። እግዚአብሔር ይባርክ። እንደምን ዋልሽ? አለሁኝ እግዚአብሔር ይመስገን። እነኚህ እስልምና ላይ ንጽጽር የሚሰሩ ናቸው እና ንጽጽር ከሚሰሩ ወንድሞች ጋር ሄደው ያውሩ፣ አስወርዷቸው። እስልምና ላይ የሚሰሩ ወንድሞች አሉ፣ ወደዛ ላኳቸው እንጂ እርሱ እኛን ለማስተማር ነው የተቀመጡ። ወንድሜ ረጅም ቆንዴ ወንድሜ ረጅም ሳኔ ተቀመጡ። ይቅርታ አንዴ ወንድሜ አንዴ ረጅም ሳኔ የተቀመጡት ከአገልግሎት ነው የመጡት። ስለዚህ ትንሽ ረፍት ስለሚያስፈልጋቸው የራሳቸውንም ጸሎት የጸሎት ሰዓት አላቸው። አይ እንዲህ የሚባል ነገር የለም። እኛ ልጆቻቸው ነን። ገባ? እንደዚህ የሚባል ነገር የለም። ሞዴሬተር የሉም። ቆይ ሞዴሬተር የሉትም። እኔ ልናገር አንድ ጊዜ ነገር ይኸውላችሁ፣ ተናገሩ። አንድ ጊዜ ሰሙኝ። እናንተ በመሰረቱ እናንተን ላለማስቀየም ደስ ብሏችሁ እንድትሄዱ ምናልባት እግዚአብሔር አማኝ አድርጎ አምጥታችሁ ከሆነ የእሱን አማኝ እንዳልከላከልበት ብዬ ነው እንጂ ሲጀምር እዚህ አውድ ላይ ጥያቄ የሚባል ነገር አናነሳም። ልጆች ይማራሉ። በተማሩት ትምህርት ካልገባቸው ይሄ ምን ማለት ነው እንዲሉ ጥያቄው ላይ ነው። ግን እናንተ ደግሞ ስትመጡ አይ እናንተ አታስፈልጉም ማለት ይሄ እግዚአብሔርንም ላሳዝነው ይችላል። ምክንያቱም ሂድ ዛሬ ታምናለህ ብሎ ልኮት እስከሆነ ብዬ እናንተን በደስታ ለመቀበል የምችለውን ያክል ለመመለስ ዝግጁ ሆኜ ተቀበልኳቸው እንጂ ሲጀምር ጥያቄ አናስገባም እዚህ ውስጥ። አሁንም ለጠይቃችሁ ጥያቄ የሚገባውን ነገር አባ አገኘሁት። ምዕራፍ ስንት ነው? አገኘሁት። ምዕራፍ 2 ላይ ነው። ምዕራፍ 2 ቁጥር 23 እሺ ምዕራፍ 2 ቁጥር 23 ላይ ምን ይላል? አነብልሃለሁ። ቁጥር 23 ላይ አዎ መጀመሪያይቱ ስርዓት አየው፣ ስርዓት እኮ ነው ያለህ። መጀመሪያይቱ ስርዓት እንዲህ ነው እኮ 23 ላይ እዝራ ሱቱኤል ምዕራፍ 2 ነው። ምዕራፉ ምዕራፍ 2 ቁጥር 21 ምዕራፍ 2 ቁጥር 21 እሺ ጥሩ። እንግዲህ እኔ ከኋላ ጀምሬ 19 ጀምሬ ልንገርልህ እንዲገባ ፈልጌ ነው። የብስ ለዛፍ ባህር ለማዕበል ተሰጥታለችና ሁለቱም ፈራሽ ነገር አሰቡ አልኩት። ይህን የሚለው ማን ነው? እዝራ ነው። ለማን ነው የሚናገረው? ለመላኩ ነው፣ ለኡራኤል። እውነት ነገር ፈርደህ እንደዚህ ለራስህ ለምን አትፈርድ ብሎ መለሰልኝ። ይኸውላችሁ እንግዲህ ይችን አሁን የሚናገረው መልአኩ ቅዱስ ኡራኤል ከኋላ አለ። ያው እንግዲህ ሀተታው የጠየቀው ነብዩ የጠየቀው ጥያቄ አለ። መልአኩ ምን አለው? የብስ ደረቅ መሬት ማለት ነው። የብስ ለዛፍ ባህር ለማዕበል ተሰጥታለችና። እንግዲህ ባህር የተሰጠችው ለማዕበል ነው። ማዕበል ለሚወርድበት ማዕበል ነው የሚፈስባት። የብስ ደግሞ የተሰጠችው ለዛፎች ነው። ዛፎች እንዲታዩባት እንዲበቅሉባት ነው። ስለዚህ እውነት ነገር ፈርደህ እንደዚህ ለራስህ ለምን አትፈርድ ብሎ መለሰለት ኡራኤል። ቁጥር 21 ላይ የብስ ለዛፍ
ባህር ለማዕበል እንደተሰጠች ሁሉ በዚህ ዓለም የሚኖሩ ሰዎችም በዚህ ዓለም የሚደረገውን ምስጢር ማወቅ ይችላሉ እንጂ የመላእክትን ምስጢር የእግዚአብሔርን የጌትነቱን ፍርድ ማወቅ አይቻላቸውም አለኝ። ይኸው መልአኩ ነቢዩን ዕዝራ ሱቱኤልን አንተ ማወቅ የሚቻል በዚህ ዓለም የሚደረገውን ሰዎች የሚሰሩትን ጆሮህ የሚሰማውን ዓይንህ የሚያየውን አንተም አስበህ የምትሰራውን ስራ ብቻ ታውቃለህ እንጂ የእግዚአብሔርን ፍርዱ ከቶ አንተ ልትመረምረውና ልታውቅ አትችልም። ይኸውልህ ዛሬ ይልቁንም እንኳን ይሄን ነገር አመጣኸው። ይኸውልህ ዛሬ የእኛ ወንድሞች የእግዚአብሔርን ስራ እንመረምራለን ብለው የማይገቡበት ቀዳዳ የለም። ይኸውልህ ግን ከማን ጋር እየተጋጩ እንደሆነ እግዚአብሔር ይወቅ። እዚህ ላይ ግን ነብዩ እንደሚናገረው መልአኩ ዑራኤል የተናገረው ለነብዩ አዎ አንተ የብስ ለባህር የብስ ለዛፍ የብስ ማለት ደረቅ መሬት ማለት ነው። እንግዲህ ውሃ የማይተኛበት አፈር ያለው የብስ ለዛፎች ባህር ደግሞ ለማዕበል እንደተሰጠች በዚህ ዓለም የሚኖሩ ሰዎችም በዚህ ዓለም የሚደረገውን ምስጢር ማወቅ ይችላሉ እንጂ የመላእክትን ምስጢር የእግዚአብሔርን የጌትነቱን ፍርድ ከቶ ማወቅ አይቻላቸውም አለው። ቀጥሎ ምን አለ? አቤቱ አለ ነብዩ እጠይቅሃለሁኝ አለ ማወቅ የማይገባን ከሆነ በምናውቀው ገንዘብ ታዲያ ለምን ተሰጠን ብሎ መለሰለት። ማወቅ የማይገባን ከሆነ ታዲያ እንድናውቅ ለምን ልብ ተሰጠን ብሎ ጠየቀው መልአኩን ዑራኤልን። ዑራኤል ደግሞ ምን አለ? እስራኤል ለአሕዛብ ተሰጥቷልና አለ የወደድከውም ወገን ለኃጢአተኞች ወገን ተሰጥቷልና የአባቶቻችንም ኦሪት ጠፍታለችና በውስጧም የተጻፈ ቃል ኪዳን የለምና ሁልጊዜ በእኛ ላይ የሚመጣውን መከራ እመረምር ዘንድ ወደድኩኝ እንጂ እኔ ግን የእግዚአብሔር ፍርድ እመረምር ዘንድ አልወደድኩኝም አለ። አሁን እዚህ ላይ እየተናገረ ያለው ምንድን ነው? ሕግ ጠፍቷል፣ እውነት ጠፍቷል፣ የአባቶቻችን ቅርስ ጠፍቷል፣ አሕዛብ ወርሰውታል፣ ማርከውታል፣ ኦሪት ተማርካለች፣ ጠፍታለች አለ። አሁን እሱ እየተናገረ ያለው ከሙሴ ዘመን ጀምሮ የተጻፈው መጽሐፍን ፋርስ ባቢሎን ማርከው ወስደውታል። ለ7 ዘመን ገብቷል። ታቦተ ጽዮን ሳትቀር ተማርካለች። ይህን እየተናገረ ያለው ኦሪትን ሳይሆን ጠፍታለች ያለው ሕጓን ትእዛዟን ነው። ሙሴ የጻፈልን ትእዛዙ፣ ሕጉ፣ መጽሐፉ ሁሉ ተማርኮ ሄዷል። ይልቁንም ታቦተ እስራኤል ተማርካለች። ሂደህ ይህንን መጽሐፍ ምዕራፍ 13 ላይ የተመለከትከው እንደሆነ ኢስላማዊ መንግስት ኢትዮጵያ ላይ ቢመጣ ደስተኛ ነሽ? ፈቃደኛ ነሽ? እስላማዊ መንግስት ኢትዮጵያ ላይ ቢመጣ ዓለም በምን ቢተዳደር? በሸሪዓ ሕግ ቢተዳደር በጣም ደስተኛ ነኝ። ምክንያቱም የሰው ልጅ ኦኬ ዓለም በክርስትና አንሊሚትድ ኦኬ አሁን በክርስትናው ላይ ያለው አገዛዝ ትቃወሚያለሽ፣ በእስልምና ፕሮቴስታንቶች ሆነ አልቃወምም። ጉዳይ በደንብ አዳምጠኝ። ፕሮቴስታንቶች ከሆነ አልቃወምም። ይሄ ንጉሳውያን የሆነ የአዛጎ የአክሱም የሰለሞን ስራው መንግስት ግን ገዳይና ኋላ ቀር ነው፣ አስፈላጊ አይደለም። እሱ ታዩ የነገስታቶችን ያልጠይቁት በፕሮቴስታንት ስር ካለፈ ግን አሁን ያለው መንግስት ራሱ እኔ ማይ ፌቨራይት በጣም ነው የምወደው የማደንቀው የምቀበለው። ስለዚህ ዓለም በክርስትና ሀገር ይግዙ። ኦኬ የጠየኩሽ ጥያቄ ዓለም በክርስትና ብትተዳደር ደስተኛ ነሽ? ደስ ይለኛል። ዓለም በክርስትና ሕግ ብትተዳደር የተሻለ ነው ብለሽ ታምኛለሽ? አዎ በጣም የተሻለ ነው። ምክንያቱም ክርስትና ሕግ የለውም። ሸሪዓን እኮ የምፈልገው ሕግ ስላለው የተሻለ ነው ብለሽ ሕግ የለው። አዎ ክርስትና ሕግ ስለሌለው ለመኖር በጣም ምቹ ነው። ለአብራር አለ ለሰማኝ ሸሪዓ ሕግ አለው፣ ተፈጻሚ የተደነገገ ሕግ አለው። ወደድክ ጠላ የሚባል ነገር የለም። ክርስትና ግን ምንም ሕግ ስለሌለው ዓለም በክርስትና ብትመራ በጣም ደስ ይላል። ባቢሎን በለው በቃ ሰዶምና ገሞራ በለው እና ይመች። ለዓለም የሚመች የክርስትና ሕግ ነው።
ግን ደግሞ ለሰው ልጅ ገንቢ ህግ ስርዓት ያለው ሸሪዓ ላይ ነው እያልኩ ነው። ምርጫ የተለያየ ነው። ገብቶኛል። ሸሪዓ ህግ በአለም ላይ ቢመራ ላልሽው ነገር ሸሪዓ ህጉን አንብበሽዋል? አይተሽው ታውቂያለሽ? የተወሰነ እኔ በጣም ነው የሚመቸኝ። አንብበሽዋል? ስንት ነው ሸሪዓ ህግ ብዛቱ? ስንት ነው ብዛቱ? ስንት ይመስልሻል? ገምቺ እስቲ። 1 ሚሊዮን ይሁን የሸሪዓ ህግ እኔ በጣም ነው የሚመቸኝ። የክርስትና ህግን በጣም ይመቸኛል። የክርስትና ህግ ግን የማይመቸኝ የሚደነግግ ህግ ስለሌለው ነው። ኦኬ ክርስትና ላይ ያለሽ መረዳት አይ ቲንክ እስልምናውን እንደው ትንሽ ክርስትናው እንደውም ታውቂያለሽ ብዬ ተስፋ አደርጋለሁ። ክርስትና ዓለም አሁን እየተዳደረች ያለችው በክርስትና ህግ ነው እኮ። ለዛ እኮ ነው ዓለም አሁን እየጠፋች። ክርስትና ህግ ማለት ይኸውልሽ ክርስትና ህግ ማለት የፍቅር፣ የሰላም፣ የነጻነት ህግ ነው። ይሄ ማለት ክፋትን ይደግፋል ማለት አይደለም። ክፋትን ይደግፋል ማለት አይደለም። ክፋትን የሚደግፉ ሰዎች ሊኖሩ ግን ይችላሉ። አሁን ለምሳሌ የሃይማኖት ነጻነት ክርስትና ያዛል፣ ይፈቅዳል። ሃይማኖታዊ ነጻነት የኃጢአትም ነጻነትን ይፈቅዳል እንጂ ቆይ እሱ ታዩ ኃጢአት ኦሬዲ እኮ እግዚአብሔር የሰው ልጆች እንደሚያጠፉ ያወቀ ምድር ላይ እንዲኖሩ እኮ ፈቅዶላቸዋል። ኮሜንት ይከፈት እያሉ ኢንቦክስ እያረጉልኝ ነው። ጉዳይ ዳ ምን ትላለህ ወንድምዬው? እሺ ከፍተዋል። ኦኬ አሁን ምን መሰለሽ ኦ ማይ ጋድ ምንድን ነው ያደረኩት? ከፈትከው ከፈትክ እና እኔ የክርስትና ህግ በነገራችሁ ላይ ምን እንደሆነ ታውቂያለሽ? ህግ ሲባል ክርስትና የሰይጣናዊ አሰራርን ህግ ይፈቅዳል እያልኩ አይደለም። የሰይጣን አሰራር አሁን ያለው ዓለም ሰይጣናዊ አሰራር ካልተባለ አሁን ያለው ዓለም ሰይጣናዊ አሰራር ካልተባለ ሰይጣን ምንም ሰርቶ ያውቅም ማለት እኮ ነው። የኔ ውድ የት ነው ያለው? ይሄ ዓለም አሁን ያለ ነው የዓለም ስርዓት የሰይጣን ስርዓት የሰይጣን አሰራር ካልሆነ ሰይጣን ስራ ሰርቶ ያውቅም ማለት ነው። እኔ አንድ ነገር ልንገርሽ እንደ ሃይማኖት አላህን እና መሐመድን አመንሽባቸው ወይስ ወደፊት እቅድሽ ውስጥ ናቸው? ድህነቴ እንኳን የምስክርነት ቃል ነው። ስመሰክር ትሰማዋለህ። እኔ ብዙም ድህነትን ለምርጫ ቀስቀሳ ማቀርብ ሰው አይደለሁም። እስልምና ላይ ባይዘዌ በስራ ነው የሚዳነው እያንዳንዱ ነገር ለድህነት። ስቅላትም ቢሆን ችግር የለውም አደርገዋለሁ። አይ ስቅላቱ ሌላ ነገር ነውና ስቅላቱማ የክርስቶስ ቤዛነት ነው፣ ክፍያ ነው። እስልምና ውስጥ ማንም ላንቺ ኃጢአት ራስሽ ነሽ አይደለ የምትጠየቂው። ሰዎች ቀላል አድርገው ያዩታል። እኔ ራሴ ተብዶ ነበረ በነበረ ቆይታ አይ ከልምድ ነው የምታካፍልኝ ብዬ ስለተረዳው ነው ያን ጥያቄ የጠየቅኩት። ይቅርታ ጥያቄ ጥሩ ካልሆነ። አይ አሪፍ ጥያቄ ነው። ሁለት ሲምፕል ነገር ነው። አድናቸዋለሁና እንደዚህ ዋጋችሁን እከፍላለሁ እያለ የሚያስፈራራና አድናቸዋለሁ ብሎ ተስፋ የሚሰጥ መካከል በጣም ሰፊ ልዩነት ነው ያለው። እስልምና ላይ ሙስሊሞች አላህን የሚከተሉት ፈርተው ነው እንጂ ያድነናል ብለው አይደለም። ሲኦል አስገብቶ በሰባት የእሳት ክፍሎች ውስጥ ይቀቅለናል ብለው ፈርተው ነው የሚከተሉት። እኔ ደግሞ ኢየሱስን የምከተለው ያድነኛል ብዬ ነው የምከተለው። ያድነኛል ብዬ። ይሄ ነው ልዩነታችን። ሙስሊሞች አላህን የሚከተሉት በእሳት ላይ በሲኦል ላይ በተዘረጋ እሳት ላይ አራምዶ የሚተርፈው ተርፎ የሚገባው አስገብቶ ያድነናል፣ እንደው ሊያድነን ይችላል በሚል ተስፋ ነው። እኔ ደግሞ ኢየሱስን የምከተለው ህይወትና መንገድ ነው ብዬ ነው የምከተለው። እኛ ምናልፈው ያ ህይወትና መንገድ ቅጣት የለውም፣ የገሃነም ቅጣት የለውም። ኢየሱስን ከካድሽው በአላህ ድልድይ ላይ መራመድ ነው። እዛው ድልድዩ ላይ ድልድይ የላቸው ሙስሊሞች ድልድይ የሚያሻግራቸው ሲኦልን የሚያሻግራቸው ድልድይ የላቸው።
እኛ ጋር ግን ሲኦልን የምንሻገርበት ድልድይ ኢየሱስ ክርስቶስ ነው። የሲኦል አስፈላጊነት ማስፈራራት ካልሆነ ሲኦሉ ለምን አስፈለገ ብዬ ነው በእናንተ። ሲኦል የሚባለው ምን መሰለሽ ብዙ ትርጉም አለው። አንደኛው የመቃብር ቦታን የሚያሳይ ነው። ሰዎች ሲሞቱ ወደ ጥልቁ ወደ መቃብር ስለሚወርዱ ሲኦል ይለዋል። አጥፊዎችን የሚቀጡበት ቦታ ይለዋል መጽሐፍ ቅዱስ። ከእግዚአብሔር መለየት ነው ሲኦል። ባጭሩ ሲኦል ምንድን ነው ላንተ ካልሽኝ፣ ከእግዚአብሔር መለየት ሲኦል ነው። ከእግዚአብሔር ጋር አለመኖር ሲኦል ነው። መጽሐፍ ቅዱስ ራዕይ ዮሐንስ ምዕራፍ 21 ቁጥር 5 ላይ ምን ይላል መሰለሽ? እግዚአብሔር እንደውም ላንበብልሽ ጥቅሱ በጣም ደስ ስለሚል በጣም ደስ ይለኛል። ያጽናናልም ያጽናና ጥቅስ ስለሆነ እንበራታ የኛን ገነት ላስተዋውቅሽ። አዲስ ሰማይና አዲስ ምድር ሲከፈት አየሁ፣ ፊተኛይቱ ሰማይ ፊተኛይቷ ምድር አልፋለች ይልና ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ሆነ፣ ከእነርሱ ጋርም ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔር እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል ይላል። ከእግዚአብሔር ጋር ሆኖ መኖር ያለው ክርስትና ላይ ነው። ሙስሊሞች አላህን ማየት ብቻ ነው የሚፈቀድላቸው። አንዴ ነው የሚያዩት። ከዛ በኋላ አብሯቸው አይኖርም። ገነት ውስጥ ፍራፍሬ፣ ምግብ፣ ሴት ምናምን ሰጧቸዋል። እሱን ነው በቃ እሱን ጊፍት አግኝተው እዛ መኖር ነው የሚፈልጉት። እኛ ጋር ያለው ምንድነው? እግዚአብሔር ራሱ ቤቱ መቅደሱን በመካከላችን አድርጎ ከእርሱ ጋራ እኛ ህዝቡ ሆነን እርሱ ደግሞ ራሱ አምላካችን ሆኖ አንድ ላይ ይሆናል በመንግስቱ። አሁን ሲኦል ማለት ምን ማለት መሰለሽ? ከዚህ ከእግዚአብሔር ጋር መኖር መለየት። ስትለይ ምን አይነት መለየት ነው የሚሆነው? ስለዚህ የማይጠፋ ታሴ ሰላለም ቅጣት ምናምን ገሃነም ሲኦል የሚባል ነገር የለም ማለት ነው። መለየት በራሱ ስቃይ ነው። ኢቭን አሁን በዚህ ባጭሩ ላስረዳሽ። አሁን ኢየሱስ ሊፈርድ ሲመጣ ሊፈርድ ይመጣል አይደለ? በአዲስ ኪዳን ስለዚህ ሊፈርድ ሲመጣ እየቆረጠ ወደ እሳቱ ይጥላቸዋል የሚለው መጽሐፍ ቅዱስ። የፍርድ ስርዓቱስ እንዴት ነው? አሁን እሱ አንተ እንዳልከው መልካምና ደግ የሚሰሩትንና ያንን ያላደረጉትን በምን መንገድ ነው የሚቀጣው? በምን መንገድ ነው የፍርድ ስርዓቱ የሚካሄደው? ስለዚህ አሁን በአንተ ረዳድ ገሃነም የሚባል የዘላለም ሞት የሚባል ነገር የለም። የዘላለም ሞት ከእግዚአብሔር መለየት ነው ካልክ ያ ከእግዚአብሔር መለየት አንድ ሰው በህይወቱ በስጋ እስከሚሞትበት ጊዜ ድረስ ያለ ብቻ ነው ማለት ነው። ምክንያቱም ትንሣኤን አያይም ማለት ነው አይደለ? ያ ሰው እንዳንተ አነጋገር። ኦኬ ምን ይላል መሰለሽ? በዚህ በገሃነም የለም አላልኩኝም። ገሃነም የለም አይደለም። የዛ የገሃነም ጥቅም ምንድን ነው? አዎ ገሃነም የሚባለው ቆይ አንድ ሁሉንም የሚጠቀልል ጥቅስ ላንብልሽ። እሺ ሞትና ሲኦል በገሃነም ተጣሉ ይላል። ሞትና ሲኦል በገሃነም ተጣሉ ይላል ራዕይ ዮሐንስ ላይ። አይ ቲንክ ጊዜ ስለሚወስድ ሞት፣ ሲኦል፣ ገሃነም የሚባሉት ሰይጣን የሚባለው እነዚህ በሙሉ ለዘላለም የሚጣሉበት ወይም ለዘላለም የሚቀጡበትን ቦታ የሚቀጡበትን ሁኔታ የእሳት ይለዋል። በእሳት ባህር ተጣሉ ይለዋል። ራሱ ሲኦል የሚባለውም ራሱ በእሳት ባህር ውስጥ ይጣላል ይላል መጽሐፍ ቅዱስ። ሲኦል ጊዜያዊ ነው። ገሃነም የሚባለው ዘላለማዊ ነው በእኛ አረዳድ። ስለዚህ ይሄ ሁሉ ደግሞ ራሱ ሲኦልም ገሃነምም የሚባለውም ሰይጣን የሚባለውም ሰዎችን የሚያስተው የሚባለውም እንዳለ ወደ ጥልቅ እሳት ይጣላሉ ይላል መጽሐፍ ቅዱስ። ያ እሳት ማስፈራሪያ አይደለም ነው የኔ ጥያቄ። አሁን ማስፈራሪያነቱ ምን? በልምምድ ውስጥ በቆይታ ውስጥ ማወቅ ፈልገህ ካነበብኩት ነገር ውጭ በተግባር ማየት ፈልጌ ነበር ነው እያልከኝ ያለኸው? አዎ። ኦኬ ሞተህ ቢሆንስ ኖሮ በዛ ውስጥ እያለህ የምትድን ይመስልሃል?
በሚገርምሽ ሁኔታ እስልምና ይሄው እግዚአብሔርን ይሄ ዛሬ ይሄ ቀን አይደር እንትን አይንጋሊ ነው የሚባለው። እግዚአብሔርን ኦፓል እስልምና ውስጥ ከመግባቴ በፊት ክርስቶስ አሳይቶኛል፣ ነግሮኛል። ሃይማኖቱ ውስጥ ከመግባቴ በፊት የሆነ አለ አይደለ አንቺ የሆነ ነገር ልታደርጊ ስትይ የሆነ ነገር ውስጥሽ አይ እንደዛ ሳይሆን የሆነ ውስጥሽ አለ የሚሰማሽ ነገር አለ አይደለ የሚገባሽ ነገር አለ። እግዚአብሔርን ነው የምልሽ እስልምና ውስጥ ከመግባቴ በፊት ክርስቶስ በህልም አሳይቶኛል፣ ከመግባቴ በፊት ማለት ነው። ይሄ ዝም ብሎ ሀፕን ያደረገ አይደለም። ሰዎች ብዙ ጊዜ ሀፕን ያደረገ የሆነ ምናምን ይመስላቸዋል። አይደለም፣ ጌታ ክርስቶስ ነግሮኛል። እምነቱ ውስጥ ገብቼ ከዛ በኋላ ደግሞ ስወጣ አሳይቶኛል። በእርሱ ኃይል ስወጣ የሆነ ሰፊ እጅ ላይ ስገባ ከዛ በኋላ ስወጣ አሳይቶኛል። እንደገና ደግሞ ምድር ላይ ሆኜ ለኡስታዞቹ አቡ ሃይደር እና ማነው አቡበከርና አቡ ሃይደር ካጠገቤ ቆመው ምንጣፍ ሳነጥፍላቸው አሳይቶኛል። የሚሰግዱበት ምንጣፍ ሳነጥፍ ከዛ ቀና አደረገና ወደ ላይ ደግሞ ሰማይ ላይ ክርስቲያኖች ሲዘምሩ አሳይቶኛል። በሰማያት ሞልተው ወደ ላይ ሲዘምሩ ነጭ የለበሱ ናቸው። ኦርቶዶክስ ይሁኑ ፕሮቴስታንት ይሁኑ አላቅም፣ ግን ክርስቲያኖች ናቸው። ሲዘምሩ አሳየኝ። ይሄንን ነገር አሳይቶኝ ገብቶኛል። ግን በቃ ይሄን ነገር እኔ እያደረኩ ያለሁት ምድር ላይ የሚቀረው ነገር ነው። ማረገው ነገር ገብቶኝ ነበረ። እያንዳንዱ ነገር ግን ማረግ አለብኝ፣ መፈተን አለብኝ፣ መሞከር አለብኝ ብዬ ነው የገባሁት እስልምና ላይ። በቃ ማየት አለብኝ፣ ይሄ አላህ የሚባለውን አምላክ ስፒሪቱን ማየት አለብኝ ብዬ ገባው። ገብቼ ሳየው አጌነስት ኢየሱስ ሆኖ አገኘሁት። በአህያ የመጣው ኢየሱስ፣ በግመል የመጣው መሐመድ፣ ያ በአህያ የመጣው ማሳደድ ጀመረ። ታዲያ ሁለቱ ምን ያገናኛል? ያርብታቸው እንትኖቹ ብለህ ነው እንስሳዎቹ አንድ አርብታቸው እስኪ ትርጉም አለው። መሲሁ በአህያ መጣ። ይሄን ልንገርሽ፣ መሲሁ በአህያ መጣ። ትሁት ስለሆነ አዳኝ ስለሆነ ታዛዥ ስለሆነ በአህያ መጣ። ግን ደግሞ በአህያ መምጣቱ ትሁት መሆኑ እስራኤሎች እንዳይቀበሉት አደረገ። ከዛ በኋላ መሐመድ በግመል መጣ። እስራኤሎች በምን ቢመጣ ነበር የሚቀበሉት? እሱን ልነግርሽ ነው። አሁን መሐመድ ደግሞ በግመል መጣ። ግመል አንገቱን ከፍ አድርጎ ነው የሚሄደው። ራሱን ከፍ ከፍ ያደርጋል። እኔ መጨረሻ ነኝ፣ እኔ እንደዚህ ነኝ ይላል። በኋላ መሲሁ በዳመና ይመጣል። በዳመና መምጣቱ ኃያልነቱ ነው። ሙስሊሞችም መጀመሪያ ታዲያ ኢየሱስ ለምን በግመል አልመጣም? እንደዚህ መፍትሄው ቀላል ከሆነ ግመል የአጥፊዎች ምልክት ነው። ኢየሱስ አጥፊ አይደለም። የመታየት ነው አላልክም እንዴ ቅድም? ከፍ ራስን ከፍ ማድረግ፣ ራሱን ማስበለጥ። ኢየሱስ ራሱን ከፍ አያደርግማ ክርስቶስ። ስለዚህ ታዲያ ኢየሱስ አህያን በመምረጡ በግመሉ ለምንድን ነው የምትናደደው አንተ? አልተናደድኩም። መች ተናደድኩ? ትንቢቱ ነው የተፈጸመው። እንግዲህ አህያን የመረጠው ኢየሱስ ነው። ሰው ምርጫው ትክክል ከሆነ ግመሉን ባለመጠናለው እንዴ በዳመና ይመጣል። ኦፓል በዳመና ይመጣል። ሙስሊሞችም ያውቃሉ። ከሰማይ ነው የሚወርደው ብለው ነው የሚያውቁት። እንደውም ከሰማይ ይመጣል ኢሳ ብለው ያምናሉ። በዳመና ይመጣል ማለት ያኔ ነው። በዳመና ይመጣል አድነኝ ይላሉ ሙስሊሞቹ ራሱ ተንበርክከው። በዛ ሰዓት ጭንቅና መከራ በሚመጣበት ጊዜ ይሄ ሐዲስ ላይ የተጻፈው የ200 ዓመት በኋላ የተጻፈ ተረት ይመስላል። አይሁዶቹስ እንደዛ ይላሉ። ይሁዶቹስ እንደዛ ይላሉ። አዎ ለምን በይ ጭንቅ ይመጣል፣ ሐሰተኛው ይመጣል። ቀድሞ ኢየሱስ ከመምጣቱ በፊት ሐሰተኛውን አይሁዱም ክርስቲያኑም ሙስሊሙም ይከተለዋል። ሐሰተኛው ሲመጣ ከዛ በኋላ ነው ክርስቶስ በመጨረሻ የሚመጣው።
ይወለዳል ብለው ክርስቶስ ይመጣል እውነተኞቹን ያድናቸዋል ለይቶ። ምን አልሽ? አይሁዶች አሁን ይወለዳል ብለው የሚጠብቁትን ነው አንተ የምትለው? ሐሳዊ ነው። ኢየሱስ ተወልዶ ሳይሆን አሁን ከሰማይ ነው የሚመጣው። አይሁዶች ግን እንደዛ ብለው አያምኑም። ይሄን ከነሱ እንደሚወለድ አሁንም እየጠበቁ ነው ያሉት አይደለ? አዎ አይሁዶች እኮ አሁን አይሁዶች አሁን ሐሰተኛው መሲህ ይመጣል። እነሱ ሐሰተኛ ብለው አይደለም የሚጠሩት። አዳኛችን ሐሰተኛ የሚሆነው በምን መሰለሽ? መጨረሻ ይቀየርባቸዋል። መጀመሪያማ ትክክለኛው ነው የሚመጣው። ከሰማይ ሁላ ምልክቶችን ያደርጋል። መጽሐፍ ቅዱስም ይላል ድንቅ ድንቅ ተአምራቶችን ያደርጋል የተመረጡትን እንኳን እስኪያስት ድረስ ይላል። በእስልምናውም ሳይድ ያው ትንሽ ከሶሪያ ክርስቲያኖች የተወሰደ ነገር አለ። ይሄ ሐሳዊው መሲህ ሰማይ ይዘጋል፣ ተአምራቶች ምድር ላይ ያደርጋል፣ ብዙዎች ይከተሉታል ብለው ያምናሉ በእስልምና። ይሄ ሁሉ እስከሚሆን ድረስ የእናንተ ክርስቶስ ለምን ዝም ይላል? አው የእግዚአብሔር ኃይል እንዲገለጥ ነው። አጥፊው ሲመጣ ግዴታ መከራ መፈጸም አለበት እግዚአብሔር ኃይል እንዲገለጥ። ምክንያቱም እናንተ አምላካችሁ ሞትን ድል አድርጎ በትንሣኤ በአባቱ በቀኝ ከተቀመጠ በሰይጣንና ከሰማይ ታምራቶችን እስከማሳየት በሚያደርስ አሳች መሲህ እንድትሳቱ ለምን እድል ያመቻችላችኋል? ለምንድን ነው ከዛ ማያደናችሁ? የሚሳሳቱት የኢየሱስ ያልሆኑት ሰዎች ናቸው። ኢየሱስን ያላወቁት ሰዎች አሁንም እየተሳሳቱ ነው ያሉት። ሐሰተኛው ሳይመጣ ብዙዎች በጨለምተኝነት የኢየሱስ ተቃዋሚዎች ሆነዋል ሳያውቁት። ግን ደግሞ በተዘዋዋሪ ደግሞ የሚጠብቁት ኢየሱስን ነው፣ ግን አይገባቸውም። አሁን አንዳንዶችን ያስቀኛል። አላህን ለማስከበር እግዚአብሔርን ይቃወማሉ። ልክ እንደዛ ማለት ነው። ኢየሱስ ኢሳ የኛ ነው እያሉ ኢየሱስን ይቃወማሉ። ጉዳይ አንተም እኮ እግዚአብሔርን ለማስከበር ነው ስለምናና አላህ ነው የምትቃወመው። ከባልሽ ባሌ ይበልጣል ሹራ በድርኝ እኮ ነው። ይሄ ምንም አዲስ ነገር አይደለም። እውነት ኢየሱስ ነው የኔ ይኸውልሽ። እነሱ ሶስተኛው እኮ ተቃዋሚ ነው እያልኩሽ ነው። መጨረሻ የመጣው አይሁዶችና ክርስቲያኖች ተቃዋሚ ሆነ። የራስ መጽሐፍ ቅዱስ ራሱ እንደሚመጣ ይናገራል አይደለ? ስለዚህ የነሱ ጥፋት አይደለም እኮ አይመስልም? ኦኬ በእግዚአብሔር ስራ መግባት ነው። በቃ ይቅር በዛ ብዬ እሺ በቃ በእግዚአብሔር ስራ እንኳን አንገባ